እና ኢትዮጵያ ውስጥ እንግዲህ ካፒታል ማርኬት አዲስ ነገር አይደለም። በእውነቱ አፄ ኃይለሥላሴ የንግስና ዘመን የኢትዮጵያ መንግስት የካፒታል ገበያ ሴክተርን አቋቁሞ የካፒታል ገበያ ንግድ ይከናወን ነበር። የአንድ ኢኮኖሚ ውጤታማነት የሚታይበት አንደኛው መንገድ ኤፊሽንሲ ነው። ለወጣቱ ምን ይዘው ይመጣል የሚለው በጣም ብዙ አማራጭን ይዘው ይመጣሉ እነኚህ ተቋማት። ዊዝደም ፖድካስት አሁን እያወራንበት ያለውን እንደ ድርጅት እናስበው። በምን አይነት መንገዶችን ተከትለን ምን አይነት ሪኳየርመንቶችን አሟልተን ካፒታል ማርኬት ላይ ሊስት ልናደርገው እንችላለን? የምድራችን ትልቁ በረከት በደስታና ስኬት የሚኖር ህይወት ነው። ክቡራትና ክቡራን አድማጮቻችን እንዴት ቆያችሁን? ዊዝደም ፖድካስት በአዲስ አበባ ዩኒቨርሲቲ የማህበረሰብ ሬዲዮ ኤፍኤም 99.4 ላይ መተላለፉን ጀምሯል። የዛሬው እንግዳችን እያደር ይሰኛል። በኮሜርሻል በኮርፖሬት እንዲሁም በፋይናንሻል ሴክተሮች ላይ ጥልቅ መረዳትና እውቀት አለው። ይህንን እውቀትና ልምዱን ደግሞ በዚህ ፖድካስት ፕሮግራማችን የሚያካፍለን ይሆናል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ካፒታል ማርኬት ምንድን ነው ከሚለው አንስቶ እንዴት መሳተፍ እንችላለን እስከሚለው ድረስ ጥልቅ መረዳትን ታገኙበታላችሁ። እያደር ፈቃደኛ ስለሆን ከልብ አመሰግናለሁ። በመጀመሪያ እንግዲህ ራስን ከማስተዋወቅ እንጀምር። ከትምህርት ባክግራውንድ አንጻር፣ ከስራ አንጻር። የልጅ እንግዳ ብላችሁ የመድረክ ላይ ስላቀረባችሁ አመሰግናለሁ። ስሜ እንዳልከው እያደር ይባላል። ተወልጄ ያደግኩት ኢትዮጵያ ውስጥ ነው። አሰላ የሚባል አካባቢ ነው ተወልጄ ያደግኩት። ከዛ በኋላ በ2009 ዓ.ም ነው አዲስ አበባ ዩኒቨርሲቲ የገባሁት። ከዛ በኋላ ኮቪድ መሀል ላይ ትንሽ አበላሽቶ ስለነበረ 2014 ተሻግሮ መስከረም ላይ ነው ግራጁዌት ያደረግኩት። እንግዲህ የህግ ምሩቅ ነኝ። ከዛ አንድ ተጨማሪ ዲግሪ እዛው አዲስ አበባ ዩኒቨርሲቲ ሰርቻለሁኝ። ተመርቄ ከወጣሁ በኋላ እንግዲህ የተለያዩ ቦታዎች ላይ የተለያዩ ኢንዱስትሪዎችን ለመሞከርና ለመስራት እድሉን አግኝቻለሁኝ። ከዛ ውስጥ እንግዲህ ስራ የጀመርኩት በአብዛኛው ሂውማን ራይትስ ላይ ነበር ስራ የጀመርኩት። ግን ፍላጎቴ ኮሜርሻል ሴክተሩን የንግድ ሴክተሩን መቀላቀል ነበርና በተለይም ደግሞ ወደ ፋይናንሱ አዘነብል ስለነበረ የኢትዮጵያ ንግድ ባንክ የህግ ክፍልን ከተመረኩኝ አይ ቲንክ ከ10 ወር በኋላ አካባቢ ጆይን አድርጌ ለ2 ዓመት ህንፃ ሰርቻለሁኝ። ከዛ በኋላ እንግዲህ እንደ ድንገት የኢትዮጵያ ሴኩሪቲስ ኤክስቼንጅ የኢትዮጵያ ሰነደ ሙዓለ ንዋይ ገበያ የሚባለው ተቋም ሲቋቋም የካፒታል ገበያው ማርኬትም እየሰፋ ሲመጣ የተደራጀ ሲመጣ እኔም ወደዚህ የመቀላቀል ፍላጎቱ ስለነበረኝ ያንን ጆይን ማድረግ እድሉን ሳገኝ ወደዛ ተቀላቀልኩኝ። ከዛ ለ1 ዓመት ያህል በአናሊስትነት ሰርቻለሁኝ። ያው በዚህ ሰዓት የግድ ማደግ አለብህ፣ ተጨማሪ ነገሮችን መሞከር አለብህ፣ ወጣ ብለህ ዓለምንም ማየት አለብህ እና እሱን በማሰብ ተጨማሪ ትምህርት ስፔሻላይዝ ለማድረግ የትምህርት እድል አግኝቼ አሁን አየርላንድ ነው ያለሁት። አየርላንድ ሀገር ሜኖዝ ዩኒቨርሲቲ የሚባል የከፍተኛ የትምህርት ተቋም ውስጥ ኢንተርናሽናል ቢዝነስ ሎ የሚባል ወደ ፋይናንሻል ዘርፉ ላይ የሚያተኩር ሌላ የማስተርስ ስፔሻላይዜሽን ፕሮግራም በመማር ላይ ነው ያለሁት። ይሄ ነው እንግዲህ ታሪክ ባጭሩ። መልካም፣ በጣም አሪፍ። እንግዲህ ግልጽ አጭር በሆነ አቀራረብ እሱን አንስተልናል። እንግዲህ ከዛ ባለፈ የፋይናንሻል ሴክተሩ ላይ ያለን ትኩረት ካነሳን አይቀር ደግሞ የዕለቱ ትኩረታችን ወደ ሆነው ወደ ካፒታል ማርኬት እንገባለን ማለት ነው። እንግዲህ ካፒታል ማርኬት ኢትዮጵያ ውስጥ ተጀመረ፣ የሀገሪቷን ኢኮኖሚ ይቀይራል እያሉ ብዙ በፋይናንሱ ዘርፍ የሚገኙ ሰዎች ሲናገሩ እንሰማለን። ከዛ ባለፈ ግን በምን አይነት መልኩ ያንን ለውጥ ያመጣል፣ ካፒታል ማርኬትስ ራሱ ምንድን ነው የሚለውን አልተረዳነውም። ከዛ አንጻር እስቲ ምንድን ነው ከሚለው ብንጀምር። ብዙ ጊዜ ነገሮችን ማስረዳት ስትጀምር ከታሪኩ ትጀምራለህ እና ኢትዮጵያ ውስጥ እንግዲህ ካፒታል ማርኬት አዲስ ነገር አይደለም። በእውነቱ በመነሻ ደረጃም ቢሆን የካፒታል ማርኬት ወይም የሰነደ ሙዓለ ንዋይ ገበያ የምንለው ማርኬት ነበረን። አፄ ኃይለሥላሴ የንግስና ዘመን የኢትዮጵያ መንግስት የካፒታል ገበያ ሴክተርን አቋቁሞ የካፒታል ገበያ ንግድ ይከናወን ነበረ። እንደ አዲስ ሳይሆን የመጣ ነው። ከበፊትም ቢሆን የነበረውን ከእንደገና እንደማስጀመር ነው የሆነው። ምንድነው ወደሚለው ስንመጣ የካፒታል ገበያ ራሱን የቻለ ፋይናንሻል ዘርፍ ነው። ዓለምን ኢኮኖሚ ኦልሞስት የሚዘውረው አንደኛው ዘርፍ ነው ማለት እንችላለን። ትርጉሙ የፋይናንስ ዘርፉ የሚሳለጥበት፣ ካምፓኒዎች ካፒታል ማግኘት የሚችሉበት፣ ግለሰቦች፣ ድርጅቶች እና ማንኛቸውም በህግ ፊት የሰውነት መብት ያላቸው ተቋማትና ግለሰቦች በሙሉ ኢንቨስት ማድረግ የሚችሉበት፣ አንድ ፋይናንስ ያለው ሰው ሀሳብ ካለው ሰው ጋር የሚገናኝበት የገበያ መድረክ ነው። ቤዚካሊ ይሄ ሁሉ አንድ ላይ ፋሲሊቴት የሚደረግበት እነኝህ የጠቀስኳቸውና ከዚህም በተጨማሪ ያሉ የተለያዩ የገበያ አይነቶች አንድ ላይ ተገናኝተው ትሬድ የሚያደርጉበት የገበያ መድረክ ነው ቤዚካሊ ማለት ነው። ባንኮች አሉን ኢትዮጵያ ውስጥ ብንሄድ የተለያዩ የፋይናንስ ተቋሞች አሉ። የተለያዩ ንግድ ላይ የተሰማሩ ተቋማት አሉ። እነኚህ ተቋማት
የተለያየ የፋይናንስ ፍላጎት ቢኖራቸው እዛ ድርጅታቸው እነኝህ ድርጅቶች ላይ አክሲዮን ያለው ሰው መሸጥ ቢፈልግ፣ ድርጅቶቹ መበደር ቢፈልጉ ከባንኮች ከሚያበድሩት የብድር አማራጭ በተጨማሪ ገንዘብ ቢፈልጉ ይህም ሁሉ አማራጭ የሚያገኝበት አንድ የገበያ ቦታ እንደማለት ነው። ካፒታል ገበያ የምንለው በአማርኛ፣ እንግሊዝኛ ካፒታል ማርኬትስ የምንለው ማለት ነው። መልካም፣ በጣም አሪፍ። እንግዲህ ትርጉሙን በዚህ ልክ ያነሳን፣ ከዛም ደግሞ የተጀመረው አሁን ላይ ሳይሆን ከዚህ በፊት የነበረ ከዛ ግን አሁን በድጋሚ የተከፈተ ነው የሚለውን ቆንጆ አድርገህ ገልጸህልናል። እንግዲህ ከዛ በኋላ ካፒታል ማርኬት በውስጥ ውስጥ ምን ምን አይነት ኮምፖነንቶችን ወይም ደግሞ ነጥቦችን ይይዛል የሚለውን ብናይ። ይሄኛውን ከማለታችን በፊት ተሳታፊዎቹ እነማን ይሆናሉ የሚለውን ብናነሳ መልካም ነው ብዬ አስባለሁኝ እና የተለያዩ ተቋማት በተለያየ መንገድ መሳተፍ የሚችሉበት አማራጭ ነው። ከነዚህ መካከል ግለሰቦች ኢንቨስተር በመሆን መሳተፍ የሚችሉበት፣ አማራጫቸውን ማስፋት የሚችሉበትን መንገድ ይዞ የሚመጣ፣ ተቋማት ባንኮችን ጨምሮ ያላቸውን አክሲዮን መሸጥ የሚችሉበት፣ የሌሎች ድርጅቶችን አክሲዮን ሕጉ በሚፈቅደው መሰረት መግዛት የሚችሉበት፣ ገንዘብ ቢፈልጉ የተለያዩ የዕዳ ሰነድ የምንላቸው ዶክመንቶች አሉ ወይም ሰነደ መዋዕለ ንዋዮች አሉ። እነሱን በመሸጥ ገንዘብ ሰብስበው ኢንቨስትመንታቸውን ማስፋፋት፣ ካፒታላቸውን ማሳደግ የሚችሉበት፣ ከዚህም በተጨማሪ እንግዲህ የተለያዩ ተቋማት አገልግሎት መስጠት የሚችሉበት አንድ የገበያ መድረክ ነው፣ ወይም ደግሞ እንደ አንድ ሴክተር መውሰድ እንችላለን። የተለያዩ ተቋማት ስንል ይህንን የሚያሳልጡ ኢንቨስትመንት ባንኮች የምንላቸው አሉ፣ የሰነደ መዋዕለ ንዋይ ደላላ የምንላቸው፣ የአክሲዮን የዕዳ ሰነድ በጠቅላላ ሰነደ መዋዕለ ንዋይ የሚባሉትን መሸጥና መግዛት የሚያሳልጡ ተቋማት አንድ ላይ አገልግሎት የሚሰጡበት ተቋም፣ ኢኖቬቲቭ የሆኑ ፕሮዳክቶችን አዳዲስ ፋይናንሻል ሴክተሩ ላይ ተጽዕኖ ሊፈጥሩ ይችላሉ የሚባሉ ፕሮዳክቶችን ማስተዋወቅ የሚቻልበት፣ ቁጥጥር የሚደረግበት፣ እነኝም በሙሉ አንድ ላይ ኃላፊነት ወስዶ ክትትል ተደርጎበት ውጤታማ እንዲሆን የሚደረግበት ቦታ ነው ማለት እንችላለን። ግን እዚህ ስር እነኚህ በሙሉ ሲከናወኑ የተለያዩ የገበያ አይነቶች አሉ። የመጀመሪያ ደረጃ ገበያ የምንለው አለ፣ ሁለተኛ ደረጃ ገበያ የምንለው አለ። የመጀመሪያ ደረጃ ገበያ ስንል በጠቅላላው አክሲዮን ወይም የዕዳ ሰነድ ለመጀመሪያ ጊዜ ለሽያጭ የሚቀርብበት ማርኬት ማለት ነው። እዚህ ላይ ዋናው ልዩነቱ የሚሆነው አክሲዮኑ ወይም የዕዳ ሰነዱን የሚሸጠው ራሱ ድርጅቱ ለግለሰቦች ወይ ደግሞ ለድርጅቶች ይሆናል ማለት ነው። ሁለተኛ ደረጃ የሰነድ ግብይት ስንሄድ ግን ግብይቱ የሚከናወነው እንደኔና እንዳንተ ባሉ ግለሰቦች መካከል ይሆናል ማለት ነው። ያ ማለት ኦልሬዲ የወጣ ወይም ደግሞ ለሽያጭ የቀረበ አክሲዮንን አንድ ግለሰብ መሸጥ ሲፈልግ ወይ አንድ ድርጅት መሸጥ ሲፈልግ እነኚህን አክሲዮኖች ወይም የዕዳ ሰነዶች የሚሸጥበት የገበያ አይነት ብለን መውሰድ እንችላለን። በጠቅላላው እንደዚህ ብንከፍላቸውም በዛ ስር ደግሞ የሚቀርቡ የተለያዩ የግብይት አይነቶች አሉ። ከሀገር ሀገር ይለያያሉ። ብዙ ጊዜ ደግሞ የሚወሰኑት ሀገሪቷ ምን ትፈልጋለች፣ ሀገሪቱ ውስጥ የምናየው ኢንዱስትሪ ማርኬቱ ምን ይፈልጋል፣ ምን አይነት የገበያ አይነት ብናቀርብ የተሻለ ይሆናል በሚለው ላይ የተመረከዘ ይሆናል ማለት ነው። መልካም፣ በጣም አሪፍ። እንግዲህ ኢትዮጵያን ሴኩሪቲ ኤክስቼንጅ እና ኢትዮጵያን ካፒታል ማርኬት አውቶሪቲ አለና ሁለቱ ተቋሞች ስራቸው ምንድን ነው? ወይስ ደግሞ አንድስ ናቸው ወይ? ምን ይለያቸዋል የተለያዩ ከሆኑ የሚለውን ደግሞ ብናይ። መልካም፣ እንግዲህ ያው ሁለቱ ተቋማት በካፒታል ገበያው ስነ ምህዳር ውስጥ የተለያዩ ኃላፊነት ያላቸው፣ አስተዳደራቸው የተለያየ የሆነ፣ የተቋቋሙበት መንገድና የተቋቋሙበት ፎርም ራሱ ፈጽሞ የተለያዩ የሆኑ ተቋማት ናቸው። ከኢትዮጵያ የካፒታል ገበያ ባለስልጣን ብንጀምር ስሙ ራሱ እንደሚለው ባለስልጣን ነው የሚለው። ያ ማለት አስተዳደርን የሚመለከት ተቋም፣ በመንግስት የተቋቋመ ተቋም ወደሚለው ይወስደናል። የኢትዮጵያ ካፒታል ገበያ ባለስልጣን የካፒታል ገበያው ራሱ በስነስርዓት ኃላፊነቱን ወስዶ በወጡ ሕጎች መሰረት እየተዳደረ የሚገኘውን ማረጋገጥ፣ የጥፋቶች እየተፈጸሙ ከሆነ ኃላፊነት የሚወስዱ ተቋማትን ኢንቨስቲጌት ማድረግ፣ ቅጣት ማስተላለፍ እና የመሳሰሉትን በሙሉ አንድ ላይ የሚሰራ ተቋም ማለት ነው። ይህም ማለት በስሩ የተለያዩ ተቋማቶች አሉ። የኢትዮጵያ ሴኩሪቲስ ኤክስቼንጅ ወይም ደግሞ ኢትዮጵያ ሰነደ መዋዕለ ንዋዮች ገበያ የሚለውን ጨምሮ ሌሎች አገልግሎት የሚሰጡ ተቋማትን እንግዲህ ወደፊት እናያቸዋለን። እነሱም በአጠቃላይ
የሚያስተዳድር ተቋም እንደማለት ነው። የሚቆጣጠር ኃላፊነት ወስደው መስራታቸውን የወጡ ህጎች አሉ። እነሱን ህጎች ተከታትለው እየሰሩ ነው ወይ? ማርኬቱ ራሱ እንደ ማርኬት ፐርፎርም እያደረገ ነው ወይ? ኢንቨስተሮች ኢንቨስት ያደረጉትን ገንዘብ የሚያጡበት መንገድ አለ ወይ? የሚያጡ ከሆነ ምን ማድረግ አለብን? ተከታትለን እንዴት ማስተካከል አለብን? ኢንቨስተር ገንዘቡን ያጣ ኢንቨስተር ካለ ደግሞ ይሄ ኢንቨስተር ገንዘቡ እንዲመለስለት መከታተልን እና የመሳሰሉትን አንድ ላይ የሚሰራ ተቋም ማለት ነው። አሁን የኢትዮጵያ ካፒታል ገበያ ባለስልጣን ስገልጽልህ መሀል ላይ የኢትዮጵያን ሰነደ ሙዓለ ንዋዮች ገበያንም ይቆጣጠራል የሚል ፖይንት አንስቼልሃለሁ። ልዩነቱ የሚጀምረው ከዛ ጋር ነው። የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ በራሱ ራሱን የቻለ ተቋም፣ ነገር ግን በመንግስት ያልተቋቋመ ወይም ደግሞ በመንግስት በራሱ ያላቋቋመው መንግስት የማይከታተለው ግን የመንግስት ራሱ ባለ አክሲዮን የሆነበት ተቋም ነው። ያ ማለት የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ እየተቋቋመው በመንግስትና በግሉ ዘርፍ አጋርነት ነው፣ ወይም ደግሞ በእንግሊዝኛው ፐብሊክ ፕራይቬት ፓርትነርሺፕ በሚባለው መንገድ ማለት ነው። እንደዛ ሲቋቋም የተቋቋመው በአክሲዮን ማህበር ደረጃ ነው። የተለያዩ ባለ አክሲዮኖች አንድ ላይ ተሰባስበው ያቋቋሙት ነው። መንገዱን ስናይ ከሀገር ውስጥ ብቻ ሳይሆን ከሀገር ውጭም ያሉ ተቋማት ባለ አክሲዮኖች የሆኑበት ተቋም ነው። ያ ማለት በኢትዮጵያ የንግድ ሕግ የሚመራ ራሱን የቻለ አንድ ተቋም ማለት ነው። እንደ ማንኛውም ባንክ ኃላፊነቱ ወይም ተጠሪነቱ ባለ አክሲዮኖች ለሚመርጡት የቦርድ አባላት የሆነ ተቋም ነው ማለት ነው። ዋናው ዓላማው ገበያው ማሳለጥ፣ የተለያዩ የገበያ አይነት የሚያካትቱ የግብይት መድረኮችን ለገበያው ማቅረብ፣ በስሩ አገልግሎት የሚሰጡ አገልግሎት ሰጪ ተቋማትን መከታተል እና መቆጣጠር እና ገበያው በትክክል እየሰራ መሆኑን መከታተልን የሚጨምር ማለት ነው። መልካም ቆንጆ። እንግዲህ ሁለቱ መካከል ያለው ልዩነትም ጥሩ አድርገህ አንስተህልናል። እንግዲህ ከዛ ባለፈ ሌላኛው ነጥብ ደግሞ ምንድን ነው? ካፒታል ማርኬት እንግዲህ የዓለምን ኢኮኖሚ እየመሩ ካሉት ውስጥ አንዱ እንደሆነ ጠቅሰህልናል። እና ከሌላኛው ውስጥ ደግሞ ምንድን ነው የሚለየው? ለምሳሌ አሁን ካፒታል ማርኬት ሳይኖር ራሱ ባንኮች ላይ ሄደን አክሲዮን እንገዛለን። አሁን ደግሞ ካፒታል ማርኬት መምጣቱ እዛ ላይ ምን ይጨምራል? የአንድ ኢኮኖሚ ውጤታማነት የሚታይበት አንደኛው መንገድ ኤፊሽንሲ ነው። እውነት ነው እንዳልከው፣ ባንክ አንድ መስሪያ ቤት ሄደ አክሲዮን መግዛት ትችላለህ። ግን አንዳንድ ባንኮች ያው አክሲዮናቸው ተፈላጊ ስለሆነ 3 ወር 4 ወር ሊፈጅብህ ይችላል፣ ይሁን 6 ወር ሊወስድብህ ይችላል። እዛ ውስጥ ስትገባ ፕሮሰሱ ረጅም፣ አንተ መሸጥ ስትፈልግ ገንዘብህን በጊዜ ልታገኝ የማትችልበት አማራጭ ነው ይዞ የሚመጣው። ሁለተኛ ደግሞ ኮንቪኒየንትም አይደለም፣ በአቅራቢያ የምታገኘው አማራጭ አይደለም። አይ ቲንክ አንድ አክሲዮን ለመግዛት ባንክ መሄድ ካለብህ የግድ ዋና መስሪያ ቤት መሄድ አለብህ። ከአንተ በፊት አክሲዮን ለመግዛት የተሰለፉ ሰዎች ካሉ የግድ እነሱ እስኪገዙ ወይም እስኪሸጡ መጠበቅ አለብህ። ይህኛው የካፒታል ገበያ መድረክ ግን ይህንን በአጠቃላይ የሚያስቀረው አማራጭን ይዞ የሚመጣ ነው ማለት ነው። የኢትዮጵያ ሰነደ ሙዓለ ንዋዮች ገበያን እንደ አማራጭ ብንወስድ ገበያው ይዞት የመጣው አውቶሜትድ የሆነ የግብይት መድረክ አለ። ይህ የግብይት መድረክ ሙሉ ለሙሉ ኤሌክትሮኒክ የሆነ ግብይትን በሰከንዶች ውስጥ የሚያከናውን፣ ሻጭ ገንዘቡን በተፋጠነ መንገድ የሚያገኝበት፣ ገዢ ደግሞ አክሲዮኑን በተሟላ መንገድ የሚያገኝበት አማራጭ ነው ማለት ነው። ሁለተኛው ደግሞ ኢንቨስተር ፕሮቴክሽን ነው። አንድ ድርጅት የሚቋቋም ከሆነ ይሄ ድርጅት በማን ነው የተቋቋመው፣ ማን ነው ኃላፊነት የሚወስደውና ሌሎቹንም አንድ ላይ ያካትታል። ኢንቨስተሮች ጥበቃ ሊደረግላቸው ይገባል። ለምን ብዙ ነገር አልፎ ታግሎ ያፈሩትን ገንዘብ በቀላሉ ማጣት የለባቸውም የሚለው ነው። የተለያዩ ተቋማት ሲቋቋሙ ወይ አክሲዮን ሲሸጡ ምናምን ብዙ ጊዜ በፌስ ቫሊዩ ነው አክሲዮን የሚሸጠው። ፌስ ቫሊዩ ሲባል አክሲዮን በሕግ የተደነገገ ዋጋ አለው። ከዛ በኋላ ግን ማርኬቱ ላይ ወይም ገበያው ላይ ምን ያህል ዋጋ ይኖረዋል የሚለው በድርጅቱ ፐርፎርማንስ፣ አክሲዮኑ ምን ያህል ተፈላጊ ነው በሚለው ይወሰናል። አሁን ባለው ስርዓት ስትሸጥ ቀጥታ ሄደህ የምትሸጠው ራሱ ላይ ባለው የፊት ገጽታው ላይ በምታገኘው ዋጋ ነው። ከዛ በኋላ አክሲዮኑ ምን ያህል ያወጣል ገበያ ላይ የሚለው በግልጽ አይታወቅም እና እሱንም
እንድታውቅና አማራጩን ይዘህ እንድትመጣ ያደርግሃል ማለት ነው። ይሄ ደግሞ በጣም ብዙ ኢምፕሊኬሽኖች፣ በጣም ብዙ ተጽዕኖዎች ይኖሩታል። አንደኛው ተጽዕኖ ብንወስድ ታክስ ለመክፈል እንኳን ስንሄድ የገበያ ዋጋው ከታወቀ ታክሱንም በግልጽ ካልኩሌት ማድረግ እንችላለን። ያ ማለት መንግስት ማግኘት ያለበትን ገንዘብ ወይም የታክስ ገቢ በትክክል ያገኛል። ይህንን ደግሞ ሪል ታይም ቀጥታ አይደንቲፋይ ማድረግ የሚቻልበት አማራጭንም ይዞ ይመጣል ማለት ነው። በጣም ብዙ ጥቅሞች እና የተለያዩ አማራጮች አሉት፣ ግን ለመጥቀስ ያህል እነኝህ መጥቀስ እንችላለን። መልካም። ሌላኛው ደግሞ ምንድነው የተነሳልን ነጥብ፣ ይህንኑ ፕሮግራም እንደምንሰራ ቴሌግራም ግሩፓችን ላይ ሼር ሳረገው የኢንቨስትመንት ባንክ አሁን መቋቋም ጀምረዋል እና በፊት ላይ ከለመድናቸው የኮሜርሻል ባንኮችስ ምን አይነት ልዩነት ሊኖራቸው ይችላል? እነሱ ምንስ ጥቅም ለሀገሪቱ ያመጣሉ? ምንስ ጥቅም ደግሞ ለወጣቱ ይፈጥራሉ? የሚለው ላይ ደግሞ እስቲ ሀሳብ ብትሰጠን። ኢንቨስትመንት ባንኮች ሲባሉ እንደ ማንኛውም የኢትዮጵያ የምናውቀው ኮሜርሻል ባንክ ወይም ሪቴል ባንክ የምንላቸው ዲፖዚት አይወስዱም ከግለሰቦች ወይም ደግሞ ደንበኛ የዲፖዚት ገንዘብ የሚያስቀምጡ ደንበኛ ለማፍራት ስትራይቭ የሚያደርጉ የሚከታተሉ ተቋማት አይደሉም። እነኚህ ተቋማት ዋናኛው ዓላማቸው ብዙ ጊዜ ኢንቨስትመንትን ከሀሳብ ጋር ማገናኘት፣ የአይዲያ ያለው መስራት የሚፈልግ ሰው ገንዘብ ካለበት አማራጭ ጋር ማገናኘት፣ የተለያዩ የፋይናንሻል ሴክተር ላይ የሚገኙ የግብይት አይነቶችን ማሳለጥ፣ ፋሲሊቴት ማድረግ፣ የተለያዩ ተቋማት ወይም መርጅ ማድረግ ሲጀምሩ አንድ ድርጅት ሌላ ድርጅትን መግዛት ሲፈልግ እንደዚህ አይነት ትላልቅ ትራንዛክሽኖችን ማሳለጥ፣ የምክር አገልግሎት መስጠት። የምክር አገልግሎት ስንል የኢንቨስትመንት ምክር፣ ካፒታል ገበያው ሴክተር ስር መሰራት ያለባቸው የተለያዩ አገልግሎት አይነቶች አሉ። እነኝን አገልግሎቶች መስጠትን ነው አካተው አንድ ላይ የሚመጡት። ይሄን ለማድረግ ለአንዳንዶቹ የተለያዩ የክላይንት አይነቶች ይኖራቸዋል። ኮርፖሬት ክላይንት ሊኖራቸው ይችላል፣ ድርጅቶችን የሚያካትት ሪቴል ግለሰብ ክላይንትም ይኖራቸዋል፣ እንደኔና እንዳንተ ያሉ ማለት ነው። እነኚህ ግለሰቦች ማድረግ ያለባቸው የተለያዩ ሪኳየርመንቶች አሉ። አሁን በአብዛኛው እነኚህ ተቋማት አካውንት ማስከፈት፣ ምክር አገልግሎት መስጠትን የመሳሰሉትን እየሰሩ ነው የሚገኙት እና አካውንት ማስከፈት ሲባል ግን እንደ ሌላኛው የባንክ ገንዘብ ማስቀመጫ እና ገንዘብ ማስተላለፊያ አካውንት ሳይሆን የኢንቨስትመንት አካውንት ማለት ነው። ግለሰቦች አክሲዮን መግዛት ሲፈልጉ ወይም የመንግስት የግምጃ ቤት ሰነድ መግዛት ሲፈልጉ፣ ሌሎች ሰነድ ማለኖችን መግዛት ሲፈልጉ ኢንቨስት የሚያደርጉበት አማራጭን ይዞ የመጣ የኢንቨስትመንት አካውንትን የማስከፈት ስራን ይሰራሉ። ከዛ በኋላ የነሱ ደንበኛ ሆኑ ማንኛውም ግለሰብ መሸጥ መግዛት ይችላል ማለት ነው። ምን ይዞ ይመጣል ወደሚለው ስንሄድ አንደኛው ይዞ የሚመጣው ቤኔፊት የተሻለ የሪሶርስ አሎኬሽን፣ የተሻለ ሪሶርስን ከአንድ ቦታ ወደ ሌላ ቦታ የምናዘዋውርበትን አማራጭ ነው ይዞ የሚመጣው። ለወጣቱ ምን ይዘው ይመጣል የሚለው በጣም ብዙ አማራጭን ይዘው ይመጣሉ እነኚህ ተቋማት ነው። ጥቂቶቹን እንኳን ብንጠቅስ የእውቀት የትምህርት አማራጮችን አንድ ላይ ይዘው የሚመጧቸው እንደዚህ አዲሱ ሴክተር ላይ የተለያዩ በአናሊስትነት በተለያዩ ቦታዎች ላይ ተሳታፊ በመሆን እውቀትና ያላቸውን ስኪል የሚያዳብሩበትን ለወደፊቱ ኢኖቬቲቭ የሆኑ ፕሮዳክቶች ገበያው ላይ መምጣት ሲጀምሩ በራሳቸው መንቀሳቀስ የሚችሉበትን አማራጭ፣ የተለያዩ አዳዲስ የሆኑ ክሬቲቭ የሆኑ ሴክተሮች ላይ መሳተፍ የሚችሉበትን አማራጭ ይዞላቸው ይመጣል ማለት ነው። በጣም አሪፍ። እንግዲህ ለወጣቶችም ይህንን ቤኔፊት ይዞ የሚመጣ ከሆነ ከዛ ደግሞ ለሀገሪቷም በዛ ልክ የሚጠቅም ከሆነ ለምሳሌ አሁን ድርጅት አለኝ ብዬ ላስብ፣ ወይም ደግሞ ዊዝደም ፖድካስት አሁን እያወራንበት ያለውን እንደ ድርጅት እናስበው። በምን አይነት መንገዶችን ተከትለን ምን አይነት ሪኳየርመንቶችን አሟልተን ካፒታል ማርኬት ላይ ሊስት ልናደርገው እንችላለን? እዚህ ላይ የተለያዩ ህጎች ኦልሬዲ ወጥተው በተግባር ላይ ነው የሚገኙት። ይህንን ለማከናወን የተለያዩ ሪኳየርመንቶች አሉ። እነኝን ሪኳየርመንቶች በመሪነት የሚያወጣው የኢትዮጵያ ካፒታል ገበያ ባለስልጣን ነው። ግን እሱ እንደ አምብሬላ ነው የሚያገለግለው። ሊስቲንግ ሲባል ሊስቲንግን የሚመለከተው የኢትዮጵያ ሰነደ መዋዕለ ንዋያት ገበያ ነው። የኢትዮጵያ ሰነደ መዋዕለ ንዋያት ገበያ ደግሞ
ራሱን እየቻለ ሩል ቡክ አለው። አንደኛው ሩል ቡክ ስር የተለያዩ ክፍሎች አሉት እና አንደኛው ክፍል ሊስቲንግ ወይም ደግሞ የሰነደ መዋዕለ ንዋዮችን አስመዝግቦ ለሽያጭ ማቅረብን የሚመለከት ክፍልን ይዟል። እዛ ላይ ስንሄድ የተለያዩ ሪኳርመንቶችን ያካትታል። ከመጀመሪያው ብንጀምር ድርጅቱ እንደ የአክሲዮን ማህበርነት መቋቋም እንዳለበት ነው የሚገልጸው። ይህ ማለት የንግድ ህጉን ተከትሎ የሚያስፈልጉ ሪኳርመንቶችን አሟልቶ የአክሲዮን ማህበር ሆኖ መቋቋም አለበት። ይሄ አክሲዮኑ በነፃነት መተላለፍ እንዲችል የሚያደርገው ስለሆነ ማለት ነው። ከዚህም በመቀጠል የተለያዩ ሪኳርመንቶችን ማሟላት አለበት። ከዛ ውስጥ አክሲዮኖች ያሉትን አክሲዮኖች የኢትዮጵያ ካፒታል ገበያ ባለስልጣን ጋር ሄዶ ማስመዝገብ። ያ ማለት ይህን ያህል አክሲዮኖች አሉኝ፣ እነኛ አክሲዮኖች ይመዝገቡልኝና የመሆናቸው ይረጋገጥልኝ ብሎ ሄዶ ማስመዝገብ። ለዚህም ደግሞ ህጉ የተለያዩ ሪኳርመንቶችን ያስቀምጣል። ከዛ ውስጥ መካከል ለምሳሌ አንደኛው ትራንዛክሽናል አድቫይዘር የሚባል ስራን የሚሰሩ ተቋማት አሉ። እነኚህ ተቋማት አገልግሎት ሰጪ ተቋማት ይባላሉ። ቅድም ከጠቀስናቸው መካከል አንደኛ ይህን የሚሰራው ኢንቨስትመንት ባንክ ነው። እነሱ ጋር ሄዶ እነሱን መቅጠር እና በእነሱ መሰራት ያለበትን ወይም ለምሳሌ ፕሮስፔክተስ የሚባል ሰነድ፣ የደንበኞች ሳቢ መግለጫ ማለት ነው። ይህንን ሰነድ አሟልቶ ሰርቶ ማስገባት ይጠበቅበታል። ሁለተኛ ሴኪሪቲ ኤክስቼንጁ ጋር ራሱ ሰነደ መዋዕለ ንዋዮች ገበያው ጋር ራሱ ሄዶ ከእንደገና ድጋሚ ምዝገባ ማድረግ ይጠበቅበታል። ከዚህም አልፎ ደግሞ ያሉትን አክሲዮኖች ወደ ግዑዝ አልባነት ወይም ደግሞ በእንግሊዝኛው ዲማቴሪያላይዜሽን ወደሚባሉት ፔፐርለስ ወደሆነ ፎርም መቀየር ይጠበቅበታል ማለት ነው። ይህንን ሲያደርግ የግድ የኢትዮጵያ የሰነዶች ማዕከላዊ ግምጃ ቤት ወይም ደግሞ ኢትዮጵያን ሴንትራል ሴኩሪቲስ ዲፖዚተሪ የሚባል ተቋም አለ በናሽናል ባንክ በኩል። በናሽናል ባንክ ስር የተቋቋመ እዛ ሄዶ ማስመዝገብና ዲማቴሪያላይዝ ወይም ግዑዝ አልባነታቸውን ማሟላት ይጠበቅበታል። እነኚህ ጀነራል የተቀመጡ ናቸው። ውስጣቸው ግን በጣም በሰፊ የተቀመጡ ስላሉ እነኚህ አሟልቶ መቅረብ ይጠበቅበታል ማለት ነው። መልካም ቆንጆ ሲስተሞች ውስጥ ይገባሉ ማለት ነው። እንግዲህ ከዛ ባለፈ እዚሁ ካፒታል ማርኬት ውስጥ ሆነን ደግሞ ምን አይነት ነገሮች ሊሸጡ ይችላሉ? ባለፈው አንድ ማስተር ክላስ ላይ ነበር የተገናኘ ነው እና ቆንጆ አድርገህ ኦልሞስት 3 ሰዓት እና ከዛ በላይ የፈጀ ጥልቅ የሆነ ሀሳቦችን አንስተልናል እና እዛ ላይ ስትገልጽልን ቦንዶች፣ ስቶክ ማርኬት እና ሌሎች ነገሮች እንደሚሸጡ ገልጸልናል። እነሱን ፖይንቶች ብናነሳቸው የተለያዩ ቅድም እንዳወራነው የተለያዩ የገበያ አይነቶች አሉ። የዛ ገበያ ውስጥ የሚሸጡ የተለያዩ የሰነደ መዋዕለ ንዋይ ወይም ደግሞ ሴኪሪቲ የምንላቸው አይነቶች አሉ እና እነኚህ መካከል ጥቂቶቹን እናንሳ። አንደኛው ያው የአክሲዮን ገበያ የሚባለው ነው። የአክሲዮን ገበያ ስር ዋናው የሚሸጠው ስሙ እንደሚለው አክሲዮን ነው። ያ ማለት ማንኛውም አክሲዮን በአክሲዮን ማህበር መልኩ የተቋቋመና ቀደም ያልናቸውን መጥቶ ለመመዝገብና ያለውን አክሲዮን ለግብይት ለማቅረብ የሚችል ተቋም በሙሉ መጥቶ ከተመዘገበ በኋላ እዛ ድርጅት ላይ አክሲዮን ያላቸው ግለሰቦች አክሲዮናቸውን የሚሸጡበትና የሚገበያዩበት የገበያ አይነት ነው። በዚህ ስር ስናይ የሚሸጠው አክሲዮን ነው ማለት ነው። ሁለተኛው የዕዳ ሰነድ ገበያ የምንለው ነው። የዕዳ ሰነድ ገበያ በአብዛኛው በመንግስት የሚወጡ የግምጃ ቤት ሰነዶች ወይም ትሬዠሪ ቢል የምንላቸው መንግስት የሚሸጣቸው ምናልባት ከዚህ በፊት አይ ቲንክ ያለ አይመስለኝም፣ ግን መንግስት ሊሸጣቸው የሚችሉ የመንግስት ቦንድ ወይም ገቨርንመንት ቦንድ የምንላቸው የድርጅቶች ቦንድ የምንላቸው የሚሸጡበት የገበያ ቦታ ወይም የገበያ አማራጭ መድረክ ነው ማለት ነው። እዚህ ውስጥ ሌሎች አማራጮችም አሉ። አሁን በባንኮች መካከል ኦልሬዲ ተጀምሮ ስራ ላይ ያለው በባንኮች መካከል የሚከናወን የጥሬ ገንዘብ የግብይት መድረክ አለ። ይህ የአጭር ጊዜ የገንዘብ ፍላጎታቸውን ለማሟላት የሚጠቀሙበት ኢቨን የከተማ አስተዳደሮች የሚያስፈልጋቸውን የገንዘብ ፍላጎት ለማሟላት የከተማ ቦንድ መሸጥ የሚችሉበት ወይም ማኒሲፓል ቦንድ የሚባለውን መሸጥ የሚችሉበት አማራጭ ሌሎችም አሉ። የአጭር ለምሳሌ ይሄ መንግስት የግምጃ ቤት ሰነድን የአጭር ጊዜ የገንዘብ ፍላጎትን ለማሟላት አውጥቶ ይሸጣል። ድርጅቶችም ይህን ማድረግ ይችላሉ። ይሄ ኢትዮጵያ ውስጥ የለም፣ ግን
በቅርቡ ምናልባት ይመጣል ተብሎ የሚታሰበው አንደኛው አማራጭ ኮሜርሻል ፔፐር የሚባል የገበያ አይነት አለ። ያ ማለት ድርጅቶች የአጭር ጊዜ ገቢ ምናልባት የ27 ቀን ያን የሁለት ወይ የሶስት ወር ጊዜ ገንዘብ ሲያጥራቸው ኮሜርሻል ፔፐር የሚባለውን አንደኛውን የሰነድ አይነት በማውጣት እና በመሸጥ አጭር ጊዜ ገቢያቸው ለአጭር ጊዜ የሚሆን ገንዘብ ማግኘት የሚችሉበት አማራጭን አካቶ ይዞ መጥተዋል ማለት ነው። በጣም አጭር ሰዓት ነው ያሳለፍነው፣ ግን ደግሞ በዛ ሰዓት ውስጥ የሰጠን ኢንሳይት በጣም ትልቅ ነው። እንግዲህ በጣም ሰፊ የሆነውን ርዕስ በዚህ ደረጃ ግልጽ ማድረግ በጣም አስፈላጊ እና አሪፍም ነገር ነው። ቴንኪ ሶ ማች ከልብ አመሰግናለሁ ለዚህኛው። እንግዲህ ሌላው ምንድን ነው በዚህ ዘርፍ ውስጥ ደግሞ አናሊስትም ሆነ የሰራቸው ስራዎች አሉና እንደው በእነዚህ አጋጣሚዎችስ የተማርካቸው ትምህርቶች ካሉ፣ የተረዳሃቸው ነጥቦች ካሉ፣ ራስንስ እንዴት እነዚህ ነገሮች ለማዳበር አበቃ የሚለውን ብናይ። እንግዲህ ራሴን እንደ ወጣት ነው የማየው። ሰው ነገሮችን ወጣት ስትሆን ደግሞ ከቦታ ቦታ መንቀሳቀስ አለብህ። ነገሮችን ለመሞከር ዝግጁ መሆን አለብህ። አዲስ ነገር ሲመጣ ያ ነገር ምን እንደሆነ ለማወቅ ኤክሳይትድ መሆን አለብህ ብዬ ነው እንግዲህ እኔ የማስበው። አትሊስት እንግዲህ በአብዛኛው ነገሮችን የሚያወቅኩት በዛ መንገድ ነው። ለመማር ዝግጁ መሆን፣ አዲስ ሰዎችን ለማግኘት፣ ሰዎች የሚሉትን ለመስማት፣ ያለህን ሀሳብ ለማካፈል ዝግጁ መሆን በእውነቱ እጅግ ጠቃሚ ሆኖ አግኝቼዋለሁ። ስፔሻሊ እንደዚህ አዳዲስ ሴክተሮችን ስትሞክር፣ የተለያዩ ኢንቫይሮንመንቶች ውስጥ እንደ አዲስ ስትቀላቀል ከሰዎች ጋር ለመግባባት መሞከር በእውነቱ እጅግ አስፈላጊ ስኪል መሆኑን አይቻለሁኝ። ከዛ ነው በአብዛኛው ነገሮች የተማርነው። ግን ሌላው መጠይቅህ ዩኒቨርሲቲያችንም ላይ አዲስ አበባ ዩኒቨርሲቲ ላይ ስለተማርክ ሎው መማርህ ለዚህኛው ዘርፍ ምንድን ነው የጠቀመህ? አንደኛው የህግ ትምህርት ቤት የሚሰጠህ አማራጭ የተለያዩ ነገሮችን በተለያዩ እይታዎች ማየት እንድትችል፣ ለነገሮች መፍትሄ መፈለግ እንድትችል፣ ምንም ቢመጣ መቋቋም እንድትችል እነኝን ስኪሎችን ማዳበር የምትችልበትን 5 ዓመታት ይሰጥሃል። 5 ዓመት አጭር ጊዜ አይደለም። በዛ ውስጥ ስታልፍ ብዙ ሰዎችን ታገኛለህ። ከብዙ ተቋማት ጋር የመገናኘት እድሉ ይኖርሃል። ይህ ደግሞ ምንም አይነት ውሃ ውስጥ ወይም ምንም አይነት ነገር ውስጥ ብገባ እንደምንም ብዬ ታግዬ መውጣት እችላለሁኝ የሚለውን በጣም በሰፊው ይሰጥሃል። እና እኔ እንግዲህ በአብዛኛው ጊዜን ያሳለፍኩት 5 ዓመቱን ሙሉ ህግ በመማር ነው። ከዛ የተለያዩ ኢንተርንሽፖችን ጎን ለጎን ለመስራት ሞክሬያለሁኝ። ከዛ ባለፈ እንግዲህ ወደ ፋይናንሱ ያተኮርኩት። ኢቨን ፋይናንስ ውስጥ ራሱ ስገባ የኢትዮጵያ ንግድ ባንክ ህግ ክፍልን ስቀላቀል በሊቲጌተርነት የተቀላቀልኩት። ነገር ፈጅ ነበርኩኝ። ጊዜን ማጠፋው በአብዛኛው ፍርድ ቤት በመሄድ ዳኛ ፊት በመቆም ፍርድ ቤት በመዋል ነበር እና ሪሊ ፒውርሊ ፋይናንስ የሚባለውን ነገር የኢትዮጵያ ሰነድ መዋዕሎች ስገባ ነው ያየሁት። ግን መልታይ ዲሲፕሊነሪ እንድትሆን የማድረግ እድሉን እዛ ውስጥ ገብተህ መስራት የምትችልበት አቅም እንዳለ የማዳበር አንተነትን ባለ ስኪል ወደፊት በምታዳብራቸው ስኪሎች የተለያዩ ነገሮችን መስራት እንደምትችል የሚለውን አማራጭ ይሰጣል። ግን ዋናው ነጥብ የተለያዩ ነገሮችን በሰፊው ማሄድ እንድትችል እድሉን ይሰጣል። ለዚህ ደግሞ የአዲስ አበባ ዩኒቨርሲቲ ህግ ትምህርት ቤት እጅግ መጠነ ሰፊ የሆኑ አማራጮችን፣ የተለያዩ እድሎችን እና ታሪክን አንድ ላይ አካቶ የያዘ የተለያዩ አስተማሪዎች፣ የተለያየ ፕሮፌሰሮች አንተን ለመደገፍ ሌት ተቀን ደፋ ቀና የሚሉ ፕሮፌሰሮች የሚገኙበት ተቋም ነው እና እኔ በእውነቱ ያንን በማድረጌ እጅግ እድለኛ ነኝ። ያንን እድል በማግኘቴ እጅጉኑ ተጠቅሜያለሁ ማለት እችላለሁ። መልካም፣ ቆንጆ። እንግዲህ ሌላኛው ደግሞ እዚሁ ወደ ካፒታል ማርኬቱ ደግሞ መለስ ስንል የሚነሳው አንድ ፖይንት ምንድን ነው እንግዲህ እንደ ድርጅት እንዴት ሊስት እንደሚደረግ አይተናል። ከዛ ውጭ ባለው ግን ብሮከሮች መሳተፍ ይችላሉ የሚል ሀሳብ አለና እንግዲህ ወጣቶች ብሮከር ሆነው በምን አይነት መልኩ ሊሳተፉ ይችላሉ? ብሮከርስ ለመሆን ደግሞ እንግዲህ እንደ ማንኛውም ደላላ አይሆንም፣ ምክንያቱም ሴንሲቲቭ የሆነ ዘርፍ ስለሆነ ምን አይነት መስፈርቶችስ ይኖሩታል የሚለውም የተወሰነ ላዩን ብናይ። እንግዲህ እንዳልከው አንደኛው ድርጅቶች መሳተፍ የሚችሉበት አማራጭ ያላቸውን ሰነደ መዋዕለ ንዋይ አምጥተው አስመዝግቦ ለሽያጭ በማቅረብ ነው። ሁለተኛው እንግዲህ ሌላኛው ካፒታል ገበያ ስነ ምህዳሩ ላይ መሳተፍ የምንችልበት አማራጭ የተለያዩ ተቋማት አገልግሎት ሰጪ ሆኖ በመቅረብ ነው እና እዚህ ውስጥ እንግዲህ የኢትዮጵያ ሕግ
ወደ 15 የሚጠጉ የአገልግሎት ሰጪ ተቋማትን ሪኮግናይዝ ያደርጋል። የመጀመሪያው ብለን የምንጀምረው ደላሎች ወይም የሰነደ መዋለ ንዋይ ደላሎች የምንላቸው ናቸው። እነኚህ የሰነደ መዋለ ንዋይ ደላሎች ዋናው ስራቸው አክሲዮንን ላላቸው ኢንቨስተር የድርጅትም ሆነ የግል ኢንቨስተር አክሲዮንን እነሱን ወክለው መሸጥ የደላላነትን ስራ መስራት ነው። አክሲዮንን የሚሸጡ ወይም ደግሞ የሰነደ መዋለ ንዋይን እንደ ግምጃ ቤት ሰነድ ያሉ የዕዳ ሰነዶችን የሚሸጡ ደላሎች ፍቃድ ማግኘት ይጠበቅባቸዋል። ያንን ፍቃድ የሚያገኙት ደግሞ ከኢትዮጵያ ካፒታል ገበያ ባለስልጣን ይሆናል ማለት ነው። በግብይት አከናዋይነት ወይም ትሬዲንግ ሜምበር የሚባል ሌላ ታይትል የሚያገኙበት የራሱ የሆነ ስነስርዓት ይኖረዋል ማለት ነው። እዛ ላይ የግብይት ተሳታፊ ለመሆን ራሱን የቻለ ሪኳየርመንቶችን ተከታትለው ያንን አሟልተው በድርጅት መልኩ ተቋቁመው ፕሮሰሱን ሁሉ ሲጨርሱ ደላላ ናችሁ ተብለው በግልጽ መውጣት ይችላሉ ማለት ነው። ደላላ ብቻ ሳይሆኑ ይህንን መስራት የሚችሉት የኢንቨስትመንት ባንኮችም ይህንን መስራት ይችላሉ። ኢንቨስትመንት ባንክ አንደኛው የሚሰራው ስራ የሰነድ መዋለ ንዋይ ደላላነት አገልግሎት ነው ማለት ነው። የኢትዮጵያ ካፒታል ገበያ ባለስልጣን ባወጣው የህግ ድንጋጌዎች ውስጥ በግልጽ ተቀምጠዋል። እንግዲህ ዲቴይሉን ያው ጊዜም ስለማይበቃን እዛ ላይ ሄዶ መመልከት ይቻላል። አሁን ባለው ሁኔታ እንግዲህ ግለሰቦች ደላላ ሆነው መስራት የሚችሉበት አማራጭ በህጉ ስር አልተካተተም። ሴክተሩም ይሄን አይደግፍም። ማድረግ የሚቻለው አንድ ላይ ሰብሰብ ብሎ እኚህን የደላላ ወይም ኢንቨስትመንት ባንክ ተቋማትን ማቋቋም ወይ ደግሞ አሁን ኦልሬዲ በተቋቋሙት ለመስራት መከታተል እና ሌሎችንም እንደዚህ የመሳሰሉ ስራዎችን ማከናወን ነው ማለት ይቻላል። መልካም በጣም አሪፍ ግልጽ ስላደረክልን። ምክንያቱም ብዙ ጊዜ እንደዚህ ተጀመረ ሲባል እና አንዳንድ ጊዜ ሶሻል ሚዲያ ላይ የምንሰማቸው ነገሮች በቃ ማንኛውም ሰው ገብተው ኖርማሊ ቤት መኪና ምናምን እንደሚሸጡ አይነት ድለላ መግባት እንደሚችል ነው የሚመስለን እና እሱን ደግሞ ክሊር አድርጎ ማየቱ በኢንቨስትመንት ባንክ ደረጃ ሆኖ ተደራጅቶ መግባት ወይም ካሉት አሁን ከተመሰረቱት ጋር አብረ ሆኖ መግባት እንደሚቻል ስለገለጽክልን ከልብ አመሰግናለሁኝ። እንግዲህ አሁን ደግሞ የምናልፈው የአንዳንድ ደቂቃ ጥያቄዎች አሉን። ሁልጊዜ ዊዝደም ፖድካስት ላይ መጨረሻ ላይ የምናቀርባቸው ናቸው እና እንግዲህ በአንድ ደቂቃ ውስጥ የሚመለሱ ናቸው። የመጀመሪያው በህይወት ያገኘኸው በጣም የጠቀመህ ምክር ምንድን ነው ይላል። አንድ የቤተሰብ አባል ያገኘሁት ምክር ነው። እንግዲህ ያው እንዳልኩ ወደ ተወልጄ ያደግኩት ገጠር ውስጥ ነው። ከገጠር ከወጣሁ በኋላ አነስተኛ ከተማ ነው ተምሬ ከዛ በኋላ አዲስ አበባ ዩኒቨርሲቲ ነው የተቀላቀልኩት። አንድ ወቅት ላይ ቤተሰብ ለመጠየቅ ክፍለ ሀገር ስሄድ እንዳጎት አለኝ። እሱ የመከረ ምክር ነው እንግዲህ የማስታውሰው። ምክሩ ምን ነበር? ምንም እንዳትፈራ፣ ነገሮችን ሁሉ ለመሞከር ወደኋላ እንዳትል። እነኚህ ናቸው የማስታውሰው። እነኚህን ቃላቶች ናቸው ያለኝ። ግን ከዛ በፊት ብዙ የምናወራቸው ነጥቦች ስለነበሩ በጣም ጠንካራ ቃሎች ነበሩ። ከዛ በኋላ መጥቼ ያደረግኳቸው አይ ቲንክ 2ኛ ዓመት ይመስለኛል ህግ ትምህርት ቤት 2ኛ ዓመት ነበርኩኝ። ከዛ በኋላ መጥቼ ያደረግኳቸው ነገሮች በሙሉ ኦልሞስት ህይወት የለውጠውታል ማለት እችላለሁ። መልካም፣ በጣም ቆንጆ። ሁለተኛው ነጥብ ደግሞ እንግዲህ በማድረግህ ወይም ደግሞ በመስራትህ የምትኮራበት ተግባር ምንድን ነው ይላል። እድሎችን መሞከሬ ነው። በማድረጌ እና በመስራቴ የምኮራበት ተግባር ይሄ እድል ትንሽ ነው ያኛው እድል ትልቅ ነው ብዬ ባለመተው እና ነገሮችን መሞከሬ ነው የምኮራበት ተግባር ብዬ የማስበው። ቅድም የኢትዮጵያ ሰነደ መዋዕለ ንዋዮች ገበያን ስቀላቀል አይ ቲንክ አንድ ዓመት ከ3 ወር በፊት ይመስለኛል ስቀላቀል ወደኋላ ተመልሼ በጀማሪነት ነው ተቀጥሬ የገባሁት። ግን እኔ ከጀማሪነት ከስታተሱ በላይ የፈለግኩት ልምዱን እዛ ቦታ ላይ የማገኘውን አማራጭ እዛ ቦታ ላይ የማገኛቸውን ሰዎች የምማርበትን አማራጭ መድረኩን ነበር እና ያ በጣም ከምንም በላይ ህይወቴን ለውጦታል ብዬ አስባለሁ። በትክክል እንግዲህ እድልን መጠቀም ራሱን የቻለ ትልቅ ዋጋ አለው። ቢኮዝ እድላችንን ካልጠቀምን ነገ ላናገኘው እንችላለን። እንግዲህ ሶስተኛው ደግሞ ምንስ ደግሞ ይቆጭሃል? እንጃ እንደዚህኛው እንኳን መልስ
ያለኝ አይመስለኝም። መልካም፣ በጣም አሪፍ። እንግዲህ ካልከውም ጋር አብሮ የሚሄድ ነው። እድሎችን የምትጠቀም ከሆነ ትንሽ ትልቅ ማትል ከሆነ የሆነ ሰዓት እንዳይቆጭህ ደግሞ ያደርጋል ማለት ነው እሱኛው። ሌላኛው ነጥባችን ደግሞ ምን ማድረግ ያዝናናሃል አሁን ላይ እንግዲህ ከስራ ውጭ ባለው? ፊልም ወዳድ ነኝ። ፊልም ማየት ያዝናናኛል። ከዛ በላይ ግን ማንኛውም አይነት ፊዚካል አክቲቪቲ ወይም የስፖርት እንቅስቃሴዎች በጣም የሚያዝናኑኝ ሰው ነኝ። ከዛ ውጭ ግን ጨዋታዎች፣ ከግለሰቦች ጋር የምናደርጋቸው ጨዋታዎች፣ የተለያዩ ጌሞች፣ የውድድር መንፈስ እና የመሳሰሉት ነገሮች በእውነቱ በጣም ያዝናኑኛል፣ ያነቃቁኛል ብዬ አስባለሁ። በጣም ቆንጆ። እንግዲህ ከዛ ባለፈ ደግሞ የምናነሳው ነጥብ ምንድን ነው? ሶስት እንደው ጠቅመውኛል ብትላቸውን መጽሐፎች ወይም ስልጠናዎች ከሁለት አንዱ የምትጠቁመን። ብዙም አንባቢ አይደለሁም፣ ግን የተቻለኝን ያህል ለማንበብ ሞክራለሁ። ምናልባት ካነበብኩት መጽሐፍ በጣም የጠቀመኝ ብዬ የማስበው አንድ ቪክቶር ፍራንክሊን የሚባል ጸሐፊ አለ። እሱ ከጻፋቸው መጽሐፎች መካከል የማንስ ሰርች ፎር ሚኒንግ የምትባል አጠር ያለች መጽሐፍ አለች። ምናልባት ትሬኒንግ መጥቀስ ከተቻለ አንድ ህግ ትምህርት ቤት ሆኜ የወሰድኩት ትሬኒንግ ነበረ። ያው ሳብጀክት ማተርን የሚመለከት ትሬኒንግ ነው፣ ግን ከዛ በላይ የተለያዩ ላይፍ ስኪሎችን አንድ ላይ አሰልጣኝ በጣም ጥሩ ነበር እና የተለያዩ ላይፍ ስኪሎችን አንድ ላይ አድርጎ እንድማርበት ያደረገኝ ትሬኒንግ ነው ብዬ አስባለሁ። አይ ቲንክ 3ኛ ዓመት ነበርኩኝ። ያ ትሬኒንግ ደግሞ የመጀመሪያ ኢንተርንሽፔንም ብሰራ እዛ ላይ ተሳታፊ እንደሆን ከትምህርቱ ዓለም ወጣ እንድልም የተለያዩ ዓለም ሰፋ ያለች እንደሆነች መሆኗን እንዳይ እድሉን ሰጥቶኛል ብዬ አስባለሁኝ። እንግዲህ መጽሐፍ ምናልባት አንድ ተጨማሪ መጽሐፍ ጥቀስ ካልከኝ የፊታውራሪ ተክለሐዋርያት ተክለማርያም አውቶባዮግራፊ፣ እሱ መጽሐፍ እጅጉን የሚስብ ከቀድሞ ታሪካችን መማር የምንችልበትን አማራጭ ይዞ የመጣ ነው እና እነኚህ ሁለት መጽሐፎች እና ያ ስልጠና ብዙ ጊዜ ህይወቴ ላይ ሰከን ያለ አመለካከት እንዲኖረኝ ህይወት ምንድን ናት የሚለውን አንደርስታንድ ማድረግ ባልችልም ግን በትንሹም ቢሆን ማየት እንድችል እድሉን ሰጥቶኛል ብዬ አስባለሁ። በጣም ቆንጆ። እንግዲህ የመጨረሻው የኔ ጥያቄ እኔ ያለኝ የሚሆነው ምንድን ነው፣ ለወጣቶች ማስተላለፍ የምትፈልገው ዊዝደም አድቫይስ ካለ? ያው ፕሮግራሙም ዊዝደም ፖድካስት ስለሆነ ማለት ነው። ምናልባት አንድ የምለው ነገር እድሎችን ከመጠቀም ወደኋላ አትበሉ። እድል አንድ መንገድ ሲዘጋ ሌላ መንገድ ሁልጊዜም አለና ነገሮችን ከመሞከር ወደኋላ ማለት በእውነቱ ከብዙ ነገር ያስቀረናል። እሱን በተቻለ መጠን አቮይድ ማስቀረት ብንችል፣ ነገሮችን ጀምረን መጨረስ ብንችል፣ ይህንን እንደ ምክር መስጠት ብችል ነው። ተቀራራቢ የእድሜ ክልል ውስጥ ሆነን ደግሞ ሀሳቦችን፣ እይታዎችን ሼር መደራረጋችን በደንብ ይጠቅመናል። እንግዲህ እዚህ ፕሮግራም ላይም እንድትገኝ ስጠይቅህ ጊዜ እንግዲህ ከሀገር ውጭ ነው ያለኸው፣ አየርላንድ ላይ ነው ያለኸው። ሰው ፕሮግራሙን እንደው በኦንላይንስ ብናደርገው የሚል አማራጭን አቀረብ። ከዛ በኋላ ተስማማን እዛ ላይ እና ፈቃደኛ ስለሆንክ እንደ ወደፊት ስመጣ አይሻልም አላልከኝም፣ አላራዘምከውም እና ከሱ አንጻር ከልብ አመሰግናለሁኝ። 11ኛ ክፍል 12ኛ ክፍል ለዩኒቨርሲቲ ፈተና ስዘጋጅ አስታውስ ነበር። አንድ አነስተኛ ሬዲዮ የቤተሰብ ሬዲዮ ነበረች እና እኛ አካባቢ ኔትወርኩ ጥሩ ነበረ፣ ይሰራ ነበር እና አዳምጥ ነበር። አይ ቲንክ ይመስለኛል 8 ሰዓት ሲሆን አገልግሎት ያቆም ነበር የአዲስ አበባ ዩኒቨርሲቲ ኮሚኒቲ ሬዲዮ እና በዛ ሰዓት ላይ የነበረኝ ትዝታ ስቲል አስታውሰዋለሁኝ እና የመጀመሪያውን እንደዚህ አይነት ኢንጌጅመንት ሲኖረኝ እውነቱ ከእናንተ ጋር ማድረጌ ከተማርኩበት ተቋም የኔ የምለው ተቋም ውስጥ ካለ ተቋም ጋር ማድረጌ በጣም ደስ ብሎኛል እና በጣም አመሰግናለሁ ማለት ነው ፈልገው። በጣም መልካም። እኔም ከልብ አመሰግናለሁ። እንግዲህ 8 ሰዓት ያልካት ትክክል እዛ ሰዓት ላይ ነበር የሚቆመው እና ደግሞ አሁን ከ1 ወር ከ15 ቀን በፊት ነው እስከ ምሽት 4 ሰዓት ድረስ የመቅረብ እድልን ያገኘው ፕሮግራሙ እና አሁንም ላይ እንደዛ ነው የሚቀርበው። ሰው ከልጅነት ከዛ ሰዓት ጀምሮ የምትከታተለው ጣቢያ ላይ መሆኑ በጣም ደስ ብሎናል። እኛም ደግሞ በዩኒቨርሲቲያችን ተምረህ ከዛ በኋላ የተለያዩ ዘርፎች ውስጥ ተሳትፈ የተለያዩ እድሎችን ሞክረ እንዲሁም መጣር ያሉብህን ጥረ ከትንሽ ተነስተ መጀመር ያሉብህን ደግሞ ጀምራቸው አሁን ያለህበት ቦታም ስለደረስክ ያለህን እውቀት ያለህን መረዳት ደግሞ ያለ ስስት ስላካፈልከን በእኔም በዊዝደም ፖድካስትም እንዲሁም በአዲስ አበባ ዩኒቨርሲቲ ኮሚኒቲ ሬዲዮ ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ።